ኦረረዳሊና ዘገልማዳ ምረት ለኩሉ ፍጥረት ንሳለማነኦ ለስለ ማርያም ቡርክት ወለስለ ወልዳ ቅዱሳን ስዕላት በቤተ ክርስቲያን ታሪክና መንፈሳዊ አስተምህሮ ውስጥ የማይታየውን መለኮታዊ ዓለም ለምድር ሰዎች ቁሳዊ በሆነ መንገድ የሚገልጡ በቀለም የተጻፉ የወንጌል ቃላት ናቸው። በቅዱሳን ስዕላት ፊት የሚደረግ አክብሮት፣ የሚቀርብ ጸሎትና የሚሰገድ ስግደት ሁሉ ወደ ረቂቁ የስዕሉ ባለቤት የሚሻገር በመሆኑ የቅዱሳን የገድልና የቅድስና ታሪክ ዘወትር የሚሰብኩ የዝምታ መምህራን ናቸው። ዛደንግልና ጊዘን ተየመረረ ሰዓተ ማርያም ግበሪ ሰናያተ ኩሎ ዕለተ። በጥንቱ የክርስትናው ዓለም በሁሉም አብያተ ክርስቲያናት ማለት ይቻላል በተለይ የሐዋርያዊ ቅብብሎሽ በሚቀበሉና በሚያምኑ አብያተ ክርስቲያናት የእመቤታችን የቅድስት ድንግል ማርያም ምስል ለመጀመሪያ ጊዜ እንደሳለ በትውፊት የሚናገረው የቅዱስ ሉቃስ እንደሆነ ይናገራልና ቅዱስ ሉቃስ የእመቤታችንን ስዕል እንደሳለ ያንንም የእመቤታችንን ስዕል ይዘው ኮፒ እየተደረገ እስከኛ ዘመን ድረስ እንደደረሰ ይናገራልና ይሄ በሁሉም አብያተ ክርስቲያናት በምስራቁም ዓለም በምዕራቡም ዓለም በአሃት አብያተ ክርስቲያናትም እንዲሁም ደግሞ በምስራቅና በላቲኖችም ይሄ የታወቀ ታሪክ ነውና እነዚህ ስዕሎችም ደግሞ በመላው የክርስትናው ዓለም ተሰራጭተው ይገኛሉ። የቅዱስ ሉቃስ ስዕሎችን ኮፒ እየተደረገ ለመላው ዓለም ሲሰራጭ እንደነበረ በኢየሩሳሌም የታምረ ማርያም ላይ ያለው የማርታም ታሪክም ይህንን ይነግረናል ማለት ነው። ሌላኛው ደግሞ የምንመለከተው ነገር የእመቤታችን የቅድስት ድንግል ማርያምን ስዕል ከመጀመሪያዎቹ ክርስቲያኖች ቅዱስ ሉቃስ እንደሳለ ከሚነገረው በተጨማሪ ከመጀመሪያዎቹ ክርስቲያኖች ዘመን ጀምሮ በግበበ ምድር በካታኮምብ ውስጥ ላይ የእመቤታችን ስዕል እናገኛለን በአርኪኦሎጂክና በቁፋሮ ማለት ነው። ለምሳሌ እመቤታችን ቆማ ስትጸልይ እጆቿን ዘርግታ ስትጸልይ ያሉ ስዕል ወይም ደግሞ ጌታን ታቀፋ ያለው ስዕል አለ በተለይ በካታኮምቦች ውስጥ ላይና በቅርብም ደግሞ አንድ ዱራ አውሮፖስ ምትባል ቤተክርስቲያን ላይ የተገኘች ቤተክርስቲያን አለች እና ያው ሁለት ሐሳቦች አሉ። አንደኛው ሳምራዊቷ ሴት ናት የሚባል አለ። አንደኛው ደግሞ እመቤታችን ቅዱስ ገብርኤል ከማብሰሩ በፊት ስትሄድ ውሃ ስትቀዳ ያለው ታሪክ በመያዝ አንዲት ሴት በዱራ አውሮፖስ ጥንታዊቱ ቤተክርስቲያን ላይም የአንዲት ሴት ውሃ ልትቀዳ ያለው ታሪክ በስዕል ይገኛልና አስቀድሞ እንደውም ሳምራዊቷ ሴት ናት የሚልም ሐሳቦች ነበሩ፣ ግምቶች ነበሩ። ታሪኩ ላይ ቴክስት ስለማይጽፍ ማለት ነው ቦታው ላይ እመቤታችን እንደሆነች ይጠቅሳሉ ማለት ነውና ስለዚህ ጥንታዊ የሚባለው ቤተክርስቲያን ውስጥ ላይም በታሪክ ማለት ነው በአርኪኦሎጂ እስካሁን ድረስ በተገኘው ዱራ አውሮፖስ የሚባለው ቦታ ላይም የእመቤታችን ስዕል እናገኛለን ማለት ነው። ስለዚህ በቁፋሮ ከተገኘው ቤተክርስቲያን ረጅም ዕድሜ ያስቆጠረው ቤተክርስቲያን ውስጥ ላይ ስዕል አለ። እዛ ስዕል ያለው ቤተክርስቲያን ውስጥ ላይ ደግሞ የእመቤታችን ስዕል ይገኛል ማለት ነው። ስለዚህ በጥንቱ ዘመን እመቤታችን ስዕል ያልነበረበት ዘመን የለም ማለት እንችላለን ማለት ነው። ሰላም ለሰለኪ ዘየድብ ለንዛሬ አዲ ሰላም ወለስለ ወልድኪ ወባሬ አክሊለ ሲመቱ ለጴጥሮስ ማርያም ተጸድሊ ወራወሬ ለታምረኪ ባጎ ዱራ አውሮፖስ ቤተክርስቲያን ላይ የምናገኘው በምስራቁ ዓለም ነው በሜዲትራኒያን። ወደ አፍሪካ ደግሞ ስንመጣ ለምሳሌ በግብጽ ቤተክርስቲያን ውስጥ ላይም ጥንታዊ ገዳማቶች ላይ እመቤታችን ስዕል ይታያሉ። እንዲሁም ለምሳሌ በ8ና በ9ኛው መቶ ክፍለ ዘመን በቁፋሮ በአርኪኦሎጂ ቁፋሮ ላይ እንደተገኘ ሱዳን አቅራቢያ ሱዳን ውስጥ ላይ ኑቢያ ውስጥ ላይ የእመቤታችንን ስዕል እንደተገኘ እናገኛለን። ኢትዮጵያ ውስጥ ላይ ደግሞ በዛ ዘመን የነበረችው አክሱም ጽዮን ውስጥ ላይ ብዙ ድንቅና ውብ ስዕሎች እንደነበሩ የታባሪ የሙስሊሞች ታሪክ ጸሐፊን መዝግቦ እናገኛለን። ግን ያው ስለተቃጠለ ምን አይነት መልክ ነበራት ያቺ ቤተክርስቲያን ውስጥ ላይ የሚለው ነገር ማወቅ አልቻልንም። ግን የእመቤታችን ቤተክርስቲያን እንደመሆኑ መጠን የእመቤታችንን ስዕል የማይኖርበት ምንም ምክንያት የለምና ከዛ በፊትም በነበረው የክርስትናው ዓለም
ታሪክ ሂደት ውስጥ ላይ የእመቤታችን ስዕል መኖሩ ያንን ያሳያል። ግን ጥንታዊ የሚባሉት የእመቤታችን ስዕል ውስጥ ለምሳሌ በኢትዮጵያ ታሪክ ስንመጣ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ውስጥ ላይ የተቆረቆረ ቤተክርስቲያን ነው። የዋሻ ፍልፍል ቤተክርስቲያን የምንለው ውስጥ ላይ ነው። እዛ ላይ የእመቤታችን ስዕል እናገኛለን። የብራና ስዕሎች ላይ ደግሞ ወንጌልም ላይ እመቤታችን ስዕሎችን እናገኛለን ማለት ነውና ስለዚህ ጥንታዊ የሚባሉ መዛግብቶች ላይም ከብራናም ቢሆን ከግድግዳ ስዕሎች ላሊበላ ውቅር ቤተክርስቲያን ውስጥ ላይ በቤተ ማርያም እመቤታችን ስዕል እናገኛለን። ስለዚህ እነዚህ ሁሉ የሚያሳዩን በክርስትና ዓለም የእመቤታችን ስዕል ትልቅ ቦታ የሚሰጠው እንደነበረ የሚያሳየን ነው እና ሁሉም ደግሞ እንደየ ትውፊቱ እንደየባህሉ እመቤታችንን ውብ አድርጎ ይስላት እንደነበረ የዚህ ማሳያ ነው ማለት ነው። በቤተ ክርስቲያን ታሪክና በሊቃውንት አስተምሮ ዘንድ የቅድስት ድንግል ማርያም ቅዱስ ስዕል የሚታየው መለኮት በሥጋ የተገለጠበት የምስጢረ ሥጋዌ ሕያው አዋጅና በዓይን የሚነበብ ወንጌል ሆኖ ነው። በጥንታዊ የኢትዮጵያ ድርሳን መልካ ስዕል ላይ ሰላም ለስዕልኪ ዘተሳለ በቅድምና በቀደመ ጥበብ ለተሳለው ስዕል ሰላምታ ይገባል እየተባለ ይገኛል። የእመቤታችን ስዕል ቤተክርስቲያናችን ልዩ ቦታ የምትሰጠው ስዕል ነው። ከክርስቶስ ስዕል ቀጥሎ ትልቅ ቦታ የሚሰጠው ስዕል ነው። ይህንንም ደግሞ ትልቅ ቦታ የሚሰጠው መሆኑን ለማመልከት ቤተክርስቲያናችን ስርዓት አምልኮ በሚፈጸምበት የመንበሩ ላይ የእመቤታችንን ስዕል ብቻ ምስለ ፍቁር ወልዳ ስዕልን ጌታን ታቅፈው ያለው ስዕል ብቻ በውስጥ መቅደስ ውስጥ ላይ ይቀመጣል ማለት ነው። በቅኔ ማህሌት አለ፣ ቅድስት አለ፣ መቅደስ አለ። መቅደስ ውስጥ ላይ የሚገባው የእመቤታችን ምስለ ፍቁር ወልዳ ስዕል ብቻ ነው። በጥንቱ ዘመን በብሉይ ኪዳን በቅድስተ ቅዱሳን ውስጥ ላይ የኪሩቤል ስዕል ብቻ እንደነበር ሌላ ምንም ነገር አልነበረም። የምስክሩ ታቦት እና የኪሩቤል ስዕል የነበረበት ማለት ነው። እሱ ብቻ ነበር የነበረው። በኋላ ደግሞ በአዲስ ኪዳን ደግሞ ከኪሩቤል የምትበልጠው የአዲስ ኪዳን ኪሩብ የክርስቶስ ማደሪያ እመቤታችን የቅድስት ድንግል ማርያም ስዕል መንበሩ ጋር ይቀመጣል ማለት ነው። ያኔ ሁሉ ጊዜ ዘወትር ጸሎት በሚደረግ ጊዜ ቅዳሴ በሚደረግ ጊዜ ያ ትልቅ ሴንተር ፖይንት ትልቅ ቦታ ማዕከላዊ ቦታ ይዞ ሁሉም ሰው ጸሎቱን አገልግሎቱን ይሳተፋል ማለት ነው። ከዚህም በዘለለ ግን ከምስለ ፍቁር ወልዳ ስዕል በዘለለ ግን ልክ የእመቤታችን ስዕሎችን ሌሎች ቦታዎች ላይ እናያለን። በተለይ ለምሳሌ የእመቤታችን ትልቅ ቦታ የሚሰጣቸው እንዴት ነው ስንል ስዕሎቿ በአራቱም ገጽ ላይ የእመቤታችን ስዕሎች ይሳላሉ። አሁን ለምሳሌ በወንዶች ገጽ የሰማዕታት ሊሳል ይችላል፣ ግን በሴቶች አንቀጽ የሰማዕታትን ስዕል ላናገኝ እንችላለን። በምስራቅ በኩል ለምሳሌ የነቢያትን ልናገኝ እንችላለን፣ ግን በሰሜን በኩል የነቢያትን ላናገኝ እንችላለን። ልክ እንደዚህ ማለት ሁሉም እንደየወገን ጎናቸው ይቀመጣሉ። እመቤታችን የቅድስት ድንግል ማርያም ስዕል ግን በተለያየ ምሳሌዎች በተለያየ ታሪክና በተለያየ ስያሜ ሁሉም ስዕሎቿ በአራቱም ገጽ ላይ ይቀመጣሉ። ይሄ አንዱ ልዩ ያረጋታል። ከፍጥረት ወገን በሁሉም አቅጣጫ ስዕሏ ያለ ቅድስት ልንል እንችላለን። ከቅዱሳን ወይም ከቅዱሳት ውስጥ ላይ እመቤታችን ብቻ ነው በሁሉም ቦታ የሚገኘው ማለት ነው። ይሄ ራሱን ችሎ ማለት ነው። ለምሳሌ በእንመለከት በምዕራብ ገጹ ላይ የምናየው የእመቤታችን የቅድስት ድንግል ማርያም ጌታን ታቅፋ ምስለ ፍቁር ወልዳ በሚለው ስም የሚታወቀው ስዕል ይሳላል። ከስዕሎቹም አንጻር ትልቁም ቦታ ሰፋ ያለ ቦታ ተሰጥቶት በብዙ ውበት በሚያምር ጌጣጌጥና ኮምፖዚሽን ድርሰት እመቤታችን ትሰራለች። በጥንቱ ዘመን እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤልና ቅዱስ ሚካኤል እንዳሉ ተደርጎ በጣም በሚያምር ሁኔታ የተሰራችበት ጊዜ አለ። በዚህ ዘመን ደግሞ እየሰፋ ታሪኮች እየተጨመሩ በተለይ ከ20ኛው ክፍለ ዘመን ወዲህ እነ ቅዱስ አባ ኤፍሬምን እነ ቅዱስ አባ ሕርያቆስን እነዚህን ቅዱሳንን ጨምሮ መሳል አለ። በኋላም እያደገ ብዙ ቅዱሳኖችን ጨምሮ እየተሰሩበት ሁኔታ አለና ይሄ ገጽ ላይ እመቤታችን ከብዙ ቅዱሳን ጋር የተሰራችበት ነው። በስፋት ግን እመቤታችን ጌታን ታቅፋ ቅዱስ ሚካኤልና ቅዱስ ገብርኤል ባለው መንበሩ ጋር እንዳለው ተደርጎ በደንብ ጎላ ብላ ትሳላለች። በአንጻሩ ወደ ሰሜን በኩል ደግሞ ስንሄድ በሰሜን በኩል እመቤታችን ቅድስት ድንግል ማርያም የሰማዕታት እናታቸው የመላእክት እህታቸው መሆኑን ለማመልከት የሚያሳይ ስዕል ይሳላል። ይሄኛው ስዕል ምንድነው ብለን ስንመለከት እሞሙ ለሰማዕት እህቶሙ ለመላእክት የምትባል ስዕላለች የእመቤታችን ስዕል። ይህም ጌታን ታቅፋው ነው የምትሳለው። ሰራዊተ መላእክት ከባዋት እመቤታችንን እንዲሁም ደግሞ ከታች ቦታ ካለ ቅዱሳን ሰማዕታት
በአጸደ ነፍስ እየሰገዱላት የሚያሳይ ስዕል ይሳላል። አንዳንድ ጊዜ ቅዱስ ያሬድም በዚህ ገጽ ላይ የማስገባት ሁኔታዎች አሉ። ብዙ ጊዜ እንደዚህ የምናነሳቸው ሐሳቦችን ተመልካቾች ከግንዛቤ እንዲከቱት የሚያስፈልገው እንደ ቦታው ስፋትና ጠበት የሚገቡና የሚያንሱ ነገሮች ሊኖሩ ይችላሉ። ግን እሞሙ ለሰማያት የምትባለው ስዕል ላይ ቅዱስ ሚካኤልና ቅዱስ ገብርኤል ብቻ ሳይወሰን ከነዛ ውጪ ሌሎች ሊቃነ መላእክቶችም ተጨምረው ውብ በሆነ መልኩ እመቤታችን የምትሳልበት ሁኔታዎች አሉ ማለት ነው። ስለዚህ ይሄ ነው አንዱ። አሁን ግን በዚህ ዘመን እየቀረ ያለ የማይታይ ስዕል ነው። በብዙ ቦታ ይሄኛው ስዕል እየተዘነጋ መጥቷል። ሌላኛው ደግሞ የምንመለከተው በምስራቅ በኩል ደግሞ የምንመለከተው በምስራቁ ገጽ ማለት መስኮት ባለበት ክፍል ላይ የእመቤታችን የቅድስት ድንግል ማርያም ምክሆን ለደናግል የምትባል ደግሞ ስዕል አለች። እመቤታችን የደናግል መመኪያ የምትባል ስዕል ስትሆን እመቤታችን መሃል ሆነ ደናግላን ከባዋት ሰማያዊት ኢየሩሳሌም የሚል ጽሕፈት ተጽፎ እዛ ጋር በመንግስተ ሰማያት ከእመቤታችን ጋር ደናግላን አብረው እንደሚኖሩ ለማመልከት በእንደዛ መልኩ ተደርጋ እመቤታችን ትሳላለች ማለት ነው። በስፋት መስኮቱ ላይ ትሳል ነበር። በመስኮቱ ላይ ይሄኛው ታሪክ ምክሆን ለደናግል በተደጋጋሚ ይሳል ከነበሩ ታሪኮች ውስጥ አንዱ ነው። ስለዚህ ይሄኛው አንዱ እመቤታችን ስዕል የሚሳልበት ነው ማለት ነው። ሌላኛው ደግሞ የምንመለከተው ደግሞ እና ዋነኛው የእመቤታችን የህይወት ታሪክን እና ብዙ ስዕሎቿን የምናገኘው ደግሞ በሴቶች አንቀጽ ነው ማለት ነው። በሴቶች አንቀጽ ላይ ይገኛል። ይሄም ከእመቤታችን ከመጸነሷ በፊት ያለውን ኢያቄምና ልጅ እንዲሰጣቸው ሲጸልዩ ያለው ታሪክ ጀምሮ እስከ ጽንሰቷ፣ ልደቷ፣ ቤተ መቅደስ ስትገባ፣ ጌታን ስትጸንስ፣ ስትወልድ፣ ስደቷ፣ ጌታን ስታሳድግ፣ ኪዳነ ምሕረት ቃል ኪዳን ስትቀበል፣ ስታርፍ፣ ስታርግ እና ይህንን የመሳሰለውን ከጌታ ደግሞ በሕፃንነቱ በልጅነቱ የነበሩት ታሪኮች ጋር ያሉትን በሙሉ ተሰብስበው የዛ ገጽ ላይ ይሳላል። ይሄ ደግሞ ምንድነው ምክንያቱ ሲባል አንደኛ አስቀዳሾች ብዙ ጊዜ ቅዱስ ሥጋውን ክቡር ደሙን ለመቀበል በዛ ስርዓት አምልኮ የሚሳተፉት ያ ገጽ ላይ በደቡብ በር ያሉት እናቶች ከመሆናቸው መጠን ሴቶች እንዴት መኖር አለባቸው የሚለውን ህይወት ከእመቤታችን የሚማሩበት ይሆናል ማለት ነው። ይሄ ትልቅ ዋጋ የሚሰጠው ነው። እንደ እመቤታችን ለእግዚአብሔር የታመኑ እንዲሆኑ እናቶችን ከማስገንዘብ አንጻር መሰደድ እንዳለ፣ መውለድ እንዳለ፣ ልጅ ማሳደግ እንዳለ እና እንዲሁም ደግሞ እመቤታችን ብዙ መከራ መቀበሏንም ጭምር በዛ ጋር በስዕል ውስጥ ላይ ይታያል ማለት ነውና ስለዚህ ሀዘንም ደስታም ሁሉ ነገርም እመቤታችን ህይወት ላይ ተፈራረቀ እንደነበረ በስዕል ይገለጣል። እናቶችም ደግሞ ያንን እያዩ ረሃብም ቢመጣ ችግርም ቢመጣ ሃይማኖትን መካድ እንደማይገባ ይልቁን በክርስቶስ መታመን እንደሚገባ ያንን በስዕል በአጭሩ ተደርጎ ተቀምጦላቸው ብዙ ስዕሎችን በአንድ ገጽ ላይ ተደርጎ ይሳል ነበር ማለት ነው። ስለዚህ በዚህና በመሳሰለው በስርዓት አምልኮ ውስጥ ላይ አስቀዳሾች እመቤታችንን እያዩ የሷን እናትነት የሷን አማላጅነትን እያስተዋሉ እየጸለዩ ያስቀደሱ ከእግዚአብሔር ምሕረትና ይቅርታን እንዲለምኑ ይደረጋል ማለት ነው። ቅዳሴ ላይም ያው እመቤታችንም በየቦታው ላይ ትጠራለች። ለምሳሌ ለቅዱስ ሚካኤል ምሕረትን፣ ለቅዱስ ገብርኤል ብስራትን እንደተሰጠ ለእመቤታችን ደግሞ ሰማያዊ ሀብትን እንደተሰጠ ይናገራል። ስለዚህ ያንን ሰማያዊ ሀብትን ደግሞ እንድታሰጠን ከልጇ ከወዳጇ እንድታማልደን በየሁሉም ገጽ ላይ ስዕሏን እየተመለከቱ አስቀዳሾች እንዲማጸኑ ይደረጋል ማለት ነው። የእመቤታችን ስዕል የአምላክ እናትነቷና የሰው ልጅን የመዳን ሚስጥር በምስራቅና በኦሪየንታል ኦርቶዶክስ እንዲሁም በምዕራቡ ዓለም አብያተ ክርስቲያናት በአንድነት የሚመሰክሩት ማዕከል ሆኖ ይታያል። በቤተ ክርስቲያን ታሪክ ስዕላት የቃላት መግለጫ ብቻ አይደሉም። በዓይን የሚነበብ ወንጌል በምስል የተገለጠ መለኮታዊ ሚስጥር ሆኖም ተገልጧል። በተለይም የቅድስት ድንግል ማርያም ስዕል በስዕል ጥበብ ወይም በአይኮኖግራፊ በክርስቲያናዊ ዓለም ውስጥ እጅግ የላቀና ጥልቅ ትርጉም ያለው መዳረሻ ሆኖ እናገኘዋለን። ማህደረ መለኮት የሆነችው የእመቤታችን ቅድስት ድንግል ማርያም ስዕል ከጥንታዊ ምስራቅ እስከ ምዕራብ አብያተ ክርስቲያናት ድረስ የሚሰጠው ክብርና በስርዓት አምልኮና በምእመናን መንፈሳዊ ሕይወት ውስጥ ያለው ሚና ልዩ የስዕል አቀራረቦች ተቃኝተዋል። የስዕል ጥበብም ለዘመናዊው የጥበብ እድገትና መስፋፋት የራሱን ጉልህ ሚናና አስተዋጽኦ ይዟል። እያንዳንዱ መስመር ቀለምና ምልክት የራሱ የሆነ መለኮታዊ ሚስጥር አለው። ይህ ጥበባዊ ሚስጥርና ስዕል ከዚህም አልፎ
በጥበብ እድገትና በቴክኖሎጂ ርቀት ውስጥም የራሱን ጉልህ ድርሻና እድገት እያሳየ አልፏል። በዓለም ዙሪያ የሚታወቁት ድንቅ የታሪክ አሻራ ያረፈባቸው የእመቤታችን ስዕላት በዘመናዊ ቴክኖሎጂ ዓለም ነባሩ አሳሳል ጥበብና ቴክኖሎጂ የስዕል ጥበቦች ምን ተጽዕኖዎች ምንስ መልካም ዕድሎች ይዞ መጥቷል? እንመለስበታለን። እሺ ሰዓሊዎች ልክ ባለቅኔዎች ቅኔን በመቀኘት ጸሐፊዎች ድርሰት በመድረስ ዘማሪዎች ዜማ በማዜም እመቤታችንን አመስግነዋታል። ልክ እንደዛ ሰዓሊዎችም ደግሞ ለእመቤታችን ያላቸውን ጥልቅ ፍቅር እናትነቷን ለመግለጽ በተለያየ ዘመን የነበሩ ሰዓሊዎች እመቤታችንን ውብና ድንቅ በሆነ ጥበብ ገልጸዋታል። የእመቤታችንን ስዕል እንዴት በጥበብ ተገለጠ የሚለውን ስንመለከት አንደኛ ስዕል የሚገለጸው በብሩሽና በቀለም ነው። ስለዚህ መጀመሪያ ለስዕል ከመዘጋጀታቸው በፊት የሚጠቀሙባቸው ቀለሞች ላይ ልዩ ትኩረት ከማድረግ ይጀምራል ማለት ነው። ስለዚህ በተለይ ሰማያዊ ቀለምን ለእመቤታችን የሚሰጥ ነው። ይህ ነገር በእኛም በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን በምስራቁ ዓለምም በላቲኑም የታወቀ ነው። ስለዚህ ይህንን ልዩ የሆነ ቀለምን ለእመቤታችን የመስጠት በቀላሉ የሚገኝ ቀለም ካለመሆኑ አንፃር ማለት ነው ይህንን ነገር ለእመቤታችን የመስጠት ነገር አለ። እንዲያውም በተለይ አሁን በውጩ ዓለም ላይ ላጲስ ላዙሊ የሚባል ማዕድን ነበረ። ያንን ማዕድን በጣም ውድ ስለነበረ በቀለም ደረጃ ማለት ነው ውድ ስለነበር ያንን ቀለም የእመቤታችን ቅድስት ድንግል ማርያምን ልብስ ለመሳል ይጠቀሙበት እንደነበረ የታሪክ ማስረጃዎች አሉ። በተለይ በህዳሴው ዘመን በሬኔሳንስ ዘመን የእመቤታችንን ስዕል በላጲስ ላዙሊ ማዕድን ተጠቅመው ይስሉ እንደነበር ይታወቃል። ስለዚህ እንደዚህ በጣም ውድ የሆነው ቀለም ለእመቤታችን የመስጠት ነገሮች አሉ። በእኛ ሀገርም ቢሆን በላጲስ ላዙሊ የተሳሉ ከተሳሉ ስዕሎች ተገኝተዋል። ልክ እንደዛ ሁሉ ግን በኢንዲጎ ከሚባል እጽዋትም ስማልት የሚባልም ተጨማሪ ኬሚካሎች የተዘጋጁ ቀለሞችም በሀገራችን ውስጥ ላይ ተገኝተዋል። አሁን ምንድነው እመቤታችንን ስዕል ላይ በቀለም ደረጃ የኛ ቤተክርስቲያን ልዩ የሚያረጋት ምንድነው ስንል ስዕለ ማርያም ላይ ሰማያዊ ቀለምን ሲቀቡ ያንን ቀለም ምን ብለው ጠሩት? ልብሰ ማርያም ብለው ጠሩት ማለት ነው። ስለዚህ በስያሜ ደረጃ ገና ሰዓሊው ስዕሉን ከመቀባቱ በፊት ከመሳሉ በፊት ቀለሙን ራሱ ሲያየው ልብሰ ማርያም የሚል ስያሜ በመስጠት ይጀምራል ማለት ነው። ስለዚህ ልብሰ ማርያም የሚል ሐሳብ ሰጥተዋል ማለት ነው። ስለዚህ ሰዓሊዎች በዚህ መልኩ ለቀለሙ ስያሜ ከመስጠት ይጀምራሉ ማለት ነው። ከዛ በመቀጠል ደግሞ ወደ ቴክኒካል በየስዕል ጥበቡ ላይ ደግሞ ስራው ደግሞ በሚሰራ ጊዜ የእመቤታችን የቅድስት ድንግል ማርያም ስዕል አንደኛ በስዕሉ ድርሰት ውስጥ ላይ አግዝፎ በማስቀመጥ ከሌሎቹ ታሪኮች እና የገጸ ባህሪያት አንፃር እመቤታችንን ሪሌቲቭሊ የአካለ መጠኗን ወይም ደግሞ የሳይዙን ፕሮፖርሽን ቱ ካራክተርስ እና ባክግራውንድ ድህረ ትዕይንቱ አንፃር እመቤታችንን ከፍ አድርጎ በመስራት እመቤታችንን ከፍ ያለ ቦታ እንዳላት የመግለጽ ነገሮች አሉ። በዚህ አድርጎ ይሰራል። ይህንንም አንዱ ማሳያችን የምስለ ፍቁር ወልዳ ስዕል ስንመለከት ቅዱስ ሚካኤልና ቅዱስ ገብርኤል አነስ ተደርገው ይሰሩና እመቤታችን ግን ገዘፍ ተደርጋ ትሰራለች ማለት ነው። ይሄ ምንድነው ክብሯንም የሚያሳይ እንደሆነ እንመለከታለን ማለት ነው። ሌላኛው ደግሞ የምንመለከተው የስዕል ጥበብ ላይ በስዕሎቹ ዳር ላይ የሚታዩትን ሀረጎቹም የእመቤታችን ምሳሌዎች መሆናቸው ጭምር ነው። ስለዚህ እነዚህ ሀረጎችና ምሳሌዎች ጥልፍልፎች የሕፃጻቢቅ በጉ በሕፃጻቢቅ እንደተያዘ በይስሐቅ ፋንታ በጉ እንደተሰዋ ሁሉ በሰው ልጆች ኃጢአትና በደል በሰው ልጆች ፈንታ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለኛ ሲል በመስቀል ላይ ያደረገውን የማዳን ትምህርትን ለማዳን ያደረገውን መስዋዕትነትን መከራ መቀበልን ቤተክርስቲያን ምን ብላ ታስተምራለች? ከዛ ጋር ታያይዟለች ማለት ነው። እና ስለዚህ ያ ሕፃጻቢቅ በጉን እንዳስገኘ እመቤታችን ቅድስት ድንግል ማርያም በድንግልና ጌታን ማስገኘቷን ለማመልከት ሀረጎች ዳር ላይ ሲደረጉ እመቤታችንን ያስባሉ ማለት ነው። ስለዚህ ጌጥ ከማድረግ በተጨማሪ ጌጡ ራሱ እመቤታችንን የሚያስብ እንደሆነ እናያለን ማለት ነው። ሌላኛው ደግሞ የምንመለከተው የስዕል ጥበብ ላይ
እመቤታችንን ቅድስት ድንግል ማርያምን በተለይ ስዕሎቿን እንዴት አድርገው ሰዓሊዎች ተጨንቀው ሰሩት የሚለው ላይ ስንመጣ በብሉይ ኪዳን ለምሳሌ ታቦተ ጽዮንን በውጭና በወርቅ በውስጥና በውጭ በወርቅ ተለብጣ እንደነበር ይናገራል። እና በውስጥና በውጭ በወርቅ የተለበጠችውን ታቦተ ጽዮን የዛን ምሳሌ በማድረግ በተለይ በምስራቁ በባዛንታይን በላቲኑም ዓለምም በኮፕቲክም ይሄ በጣም የታወቀ ነው። በተለይ የግሪኮ ሮማን ኢምፓየር ላይ በነበረው ግዛቶች ላይ በብዛት የእመቤታችን ቅድስት ድንግል ማርያምን ስዕል በወርቅ የመለበጥና በወርቅ የመሳል ነገሮች እንደነበሩ እናያለን ማለት ነው። ኢትዮጵያ ውስጥ ላይም እውነቱን ለመናገር በወርቅ የተሰሩ ስዕሎች ስዕለ ማርያሞች አሉ። ከውጭ ሀገርም የገቡም አሉ፣ ሀገር ውስጥም የተሳሉ ስዕሎችም ልክ እንደዛ አሉ። ሆኖም ግን ምንድነው በዚህ ዘመን የምናየው በጣም ውሱን ነው። ያ ውሱን የሆነበት ምክንያት አንደኛ ብዙ ስዕሎች በመቃጠላቸው ምክንያት ያው የተረፈውን ተነስተን ነው ከተረፈው ተነስተን በብዛት የለም እንላለን እንጂ ብዙ ስዕሎችና ብዙ ቤተክርስቲያናት ስለተቃጠሉ ምን ያህሎቹ የእመቤታችን ስዕሎች በወርቅ ተለብጠው ነበር፣ ምን ያህሎቹ ደግሞ አልተለበጡም ወይም ደግሞ ወርቅ አልተጠቀሙም አባቶቻችን የሚለውን ነገር መገመት አንችልም። ለምሳሌ በወርቅ ከተለበጡባቸው አብያተ ክርስቲያናቶች መካከል ለምሳሌ ብንመለከት የእመቤታችን የቅድስት ድንግል ማርያም ስዕል በጨለቆት ስላሴ መቀሌ አቅራቢያ በምትገኘው ቤተክርስቲያን ሙሉ በወርቅ እንደተለበጠ እናያለን። አሁን የተወሰነ መልኩ ቤተክርስቲያኑ ከእድሜ ብዛት በተወሰነ መልኩ ወርቆቹ እየረገፉ ይገኛሉ ማለት ነው። ሌላኛው ደግሞ የምንመለከተው ለምሳሌ በአጼ ዳዊት ዘመን በተጻፈው ተአምረ ማርያምም ላይ የእመቤታችን ስዕል ውብ በሆነ መልኩ ስዕሎቹ ላይ ከልብሷ ላይ በጣም ውብ በሆነ መልኩ በወርቅ እንደተሰራ እናያለን። እሱም ብቻም አይደለም ማርያም የሚለው ስሙ ራሱ በወርቅ እንደተጻፈ እናገኛለን ማለት ነው። እና ስለዚህ እመቤታችንን ከፊደሉ ጀምሮ ፊደልም ያው ድምጽን የሚገልጽ ስዕል እንደመሆኑ መጠን ማለት ነው ከፊደሉ ጀምሮ በቪዥዋል ሪፕሬዘንቴሽን በዛ መልኩ ተደርጋ እንደተሳለች እዛ ላይም ደግሞ በወርቅ እንደተጠቀሙ እንመለከታለን ማለት ነው። ሌላኛው ለምሳሌ ደብረ ማርቆስ ቤተክርስቲያን ላይ የሚታየው የእመቤታችን ስዕል ደግሞ ስንመለከት የእመቤታችን የቅድስት ድንግል ማርያምን ጌታን ታቅፋ መሳል ብቻ ሳይሆን ቅዱስ ኤፍሬምን ስትባርከው የሚያሳይ ስዕል ነው። እዛ ስዕል ላይ ምን እናያለን? የእመቤታችን የቅድስት ድንግል ማርያምን ምሳሌዎች እዛ ጋር ተጠቅሶ እናያለን ማለት ነው። ለምሳሌ የአብርሃም ድንኳን ይላታል፣ የያዕቆብ መሰላል ይላታል። እነዚህ ሁሉ ውበት ባላቸው መልኩ ተደርጎ የእመቤታችን ምሳሌዎች ከደናግል ጋር ከነቢያት ጋር ከሐዋርያት ጋር በአንድነት በህብረት ተደርጋ እመቤታችን ተስላ እናገኛለን ማለት ነውና በጣም የሚደንቅ ስዕል ነው። እና አባቶቻችን ምን ያህል ቃለ እግዚአብሔርን አንድምታውን እና ስዕሉን አንድ ላይ ሰባጥረው የሚስሉና የሚያቀርቡ እንደነበር እንመለከታለን ማለት ነው። ሉቃስ ጠቢብ ዘወንጌላውያን አሐዱ አመተ ገቡ ማርያም አበዝልኪ ግባን አረዱ በህማመኩ የለደወዩ ወህዱ ጾራን አለመጠዩ ወትከፈድፈዱ። ዛሬ ይህ ጥንታዊ ጥበብ ከዘመናዊ ቴክኖሎጂ ጋር ተገናኝቷል። ለአብነትም የፕሪንስተን ዩኒቨርሲቲ የፒኢኤምኤም ፕሮጀክት ልዩ ታሪኮችን፣ ጥንታዊ መጽሐፍትን፣ ስዕላትንና ትርጉሞችን በአንድ የዲጂታል የመረጃ ቋት ውስጥ አደራጅቶ ለዓለም አቅርበዋል። የእመቤታችን የቅድስት ድንግል ማርያም ስነ ስዕል በምስራቅም ሆነ በአራት አብያተ ክርስቲያናት ዘንድ የአምላክ እናትነቷን መገለጫ ምስክር መሆኑን የሚገልጽ ሆኖ በክብር ይሳላል። ስዕላቱ ለክብርና ፍቅር መገለጫ እንዲሆን በውብ ቀለማት በውድ ማዕድናትም ይጌጣሉ። ይህም ከጥንት እስካለንበት ዘመናትም ዘልቆ እናገኘዋለን። የእመቤታችን ስዕል የግል ሕይወትን ከመንፈሳዊ ዓለም ጋር እንደሚያገናኝ ሁሉ
በሌላ በኩል ደግሞ መላውን የሰው ልጆች በአንድነት የሚያስተሳስር አስደናቂ ገጽታም አለው። የእመቤታችን የቅድስት ድንግል ማርያም ስዕል ብዙ የሚያስገኛቸው ፍሬዎች አሉት እና አንደኛው መንፈሳዊውን ብንመለከት የእመቤታችን የቅድስት ድንግል ማርያም ስዕል ለሁሉም ሰው ተስፋ ነው። በቤተ ክርስቲያናችንም የባህሪያችን መመኪያ ነው የምንላት። እመቤታችን ሰው ናት። ከሰው ነው የተወለደችው፣ ግን ኃጢአት አልሰራችም። እሷ ሰው ሆና የእኛን ድካም ትረዳለች። በመስቀል ላይ ደግሞ እንዋት እናት ተብሎ ተሰጥቶናል። ስለዚህ እመቤታችን ቅድስት ድንግል ማርያም ጌታን ትለምንልናለች የሚለው ነገር በጣም ክሪቲካል ነው። ይሄ ሐሳብ ደግሞ በሰው አእምሮና ይሄ መንፈሳዊና ማህበራዊ ስሪት ውስጥ ላይ ተሰፍቶ ያለ። ስለዚህ አሁን አንድ ሰው ስለ እመቤታችን ስለ ቅድስት ድንግል ማርያም ተብሎ ሲጠየቅ ከአንዳንድ ፍቅሯ ይጸናበት የኔ ቢጤ ለማብላት አይቸገርም። ጌታ ያዘዘውን ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝ የሚሉትን እነዛን 6ቱን ምግባራት ወንጌል ላይ የተጠቀሱትን ሰዎች ለማድረግ እንዲተጉ የሚያደርገው አንዱ ቤተክርስቲያን ሲሄዱ እናት አለች የሚል ነገር ሰው ሲኖረው ሰው ተስፋ ያገኛል። ተስፋ ያለው ሰው ደግሞ በሰው ላይ አይጨክንም እና ተስፋ ነው። በነገራችን ላይ አንደኛ ትልቅ ተስፋ ያገኛሉ፣ ምክንያቱም ስዕሉን ሲያዩ። ምክንያቱም የእመቤታችንን ስዕል ስናይ የታቀፈችው አምላክ ነው፣ የከበቧት መላእክት ናቸው። እንደዛ ግን ሆና ግን ስቲል ለኛ ምን ታረጋለች? ትለምንልናለች፣ ቅርብ ናት። ስለዚህ ያንን ነገር ነው ሰው ሄዶ ሲማጸን ሲለምን የጨነቀው ነገር ይራገፍለታል ማለት ነው። ይሄ ደግሞ በገድለ ቅዱሳንም ላይ ሁሉ የታየ ነው። ለምሳሌ ገድለ ቅዱሳን ላይ ብንመለከት አባ ጊዮርጊስ ዘጋስጫ ዕውቀትን ጥበብ እንድትገልጽለት በእመቤታችን ስዕል ፊት ላይ አለማቋረጥ ሲጸልይ እንደነበር እናገኛለን። በጥንቱ ዘመንም ጀምሮ ማለት ነው። በእመቤታችን ስዕል ፊት ቆሜ ማጸናሉ። እግዚአብሔር ደግሞ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ፍላጎታቸውን ሐሳባቸውን ከኃጢአት በስተቀር መልካም የሆነው ነገር ያደርግላቸዋል ማለት ነው በእምነት ለሚመጡት። ስለዚህ የእመቤታችንን ስዕል ተጠቅመው ብዙ ሰዎች ተፈውሰዋል። ብዙ ሰዎች ታምር ተደርጎላቸዋል። ከነዚህ ውስጥ ላይ ለምሳሌ አንዱ ሰዓሊ ነው። እመቤታችንን ድንቅ አድርጎ እየሳላት ሳለ ሰይጣን ቀንቶ ከሚስልበት ከስካፎልዲንጉ ጣለው። የእመቤታችን ስዕል ከስዕል ውስጥ ላይ እጇ ወጣ ማለት ነው፣ አዳነችው። ስለዚህ ልክ በዚህን ያክል ልክ እመቤታችን ቅርብ ናት። ስዕሎች ደግሞ የገነት መስኮቶች እንደመሆናቸው መጠን ገነት መንግስተ ሰማያትን ከፍተው ፍንትው አድርገው የሚያሳዩን እንደመሆናቸው መጠን ከእመቤታችን ጋር ዳይሬክት ሪሌሽንሺፕ ይኖራቸዋል። ዳይሬክት የእናትና የልጅነት የእመቤትነትና የአገልጋይነት ሪሌሽናቸውን የበለጠ አይምሯቸው ውስጥ ላይ እንዲሳልና በልቦናቸው እንዲቀረጽ የሚያደርገው ከመሆኑ አንፃር ለመንፈሳዊ ህይወት እና ለመንፈሳዊ ምግባራት ትልቅ ጠቀሜታ አለው። ስለዚህ ይሄ ነው አንደኛው መንፈሳዊ ፋይዳ። ምክንያቱም አሁን አንድ ሰው እመቤታችን ቅድስት ድንግል ማርያም እናት ናት የሚለውን ነገር ወንጌል ላይ ይሰማል። ስዕሏን ግን ሲያይ ግን ጌታን ታቀፋ ሲያይ ግን ውስጡ ላይ ምን ይሆናል ማለት ነው? ይቃጠላል። እናት አለኝ የሚል ሐሳብ ይኖረዋል ማለት ነው። እና ስለዚህ አንደኛ ይሄ ነው በተግባር የሚታየው ነገር። ሄዶ ሰው ሲጸልይ ከእመቤታችን ጋር ለመገናኘት ይረዱታል ነው እነዚህ ስዕሎች ማለት ነው። ሌላኛው ደግሞ የምንመለከተው ከመንፈሳዊ ፋይዳው በተጨማሪ ስነ ጥበባዊ ፋይዳው ደግሞ ምንድነው ስንል ልክ ስነ ጥበብ ስንል ያው ስዕል ብቻ አይደለም። በቀኔም ብንሄድ ዝማሬም ብንሄድ በመጻሕፍትም ብንሄድ በእነዚህ ሁሉ ስለእመቤታችን ሊቃውንትና መምህራን ይራቀቃሉ። ዕውቀትን ጥበብንም እግዚአብሔር እየገለጸላቸው እመቤታችንን በብዙ ምሳሌና በብዙ መልክ ምን ያደርጋሉ? ይተረጉማሉ፣ ያመሰግናሉ፣ ያመሰጥራሉ፣ ቅኔ ይቀኛሉ። ልክ እንደዛ ሰዓሊውም ቅኔ ይቀኛል። በምን ይቀኛል? በብሩሹ ይቀኛል ማለት ነው። ስለዚህ በተለያየ መልኩ በተለያየ መንገድ ጥበቡን ይገልጻል። እነዛ በየዘመኑ የተሳሉ ስዕሎች ናቸው አሁን ለኛ በዚህ ዘመን እንደ ቅርስ እና እንደ ታሪክ ይዘናቸው ምን ኮራባቸው ማለት ነው። እና እነዛ ስዕሎችን እግዚአብሔር መንፈስ ቅዱስ አነሳስቷቸው እነዛ ቅዱሳን ተጨንቀው ተጠበው እመቤታችንን ስዕል ሳሉ። ያ ደግሞ አሁን ለዚህ ዘመን ደግሞ ኢንስፓየርድ በማድረግ በዚህ ዘመን ያሉ ለምሳሌ መንፈሳዊ ያልሆኑ
ሴኩላር አርቲስቶችም ከዛ እየወሰዱ ራሳቸውን ጥበባቸውን ስሜታቸውን ውስጣቸው ያለው ነገር ላይ ለመግለጽ ይጠቀማሉ። ይህንን እንደ እይታ ለምሳሌ ብንመለከት አሁን ኢትዮፒክ አርት ውስጥ ላይ ከመንፈሳዊ ስዕሎች ውጪ ስንመጣ በብዛት ሴቶች አሁን በስዕል ደረጃ የእመቤታችንን ስዕል ብናወጣ ብዙ ሴቶች በስዕል ላናይ እንችላለን በስቶሪው ደረጃ ማለት ነው። የስዕል ውስጥ ላይ አንዲት ሴት ስዕል ልናገኝ እንችላለን ግን እንደ ዋና ገጸ ባህሪ ማለት ነው። ስለዚህ ለሴቶች ራሱ መመኪያ ናት ከወንዶችም ለወንዶችም ለሴቶችም ለሁሉም ለፍጥረት መመኪያ ናት ግን ይበልጡን ግን ለሴቶች መመኪያ ናት። ለዛም ነው የእመቤታችንን ስዕል ስናይ በስፋትና በአይነት በዝቶ የምናገኘው በሴቶች ገጽ ላይ መሆኑ አንዱ ማሳያ ይሄ ነው። ስለዚህ ሴቶች እንዴት መኖር አለባቸው የሚለውንም ጭምር ሰዓሊ በጥበብ ነው እየነገረ ያለው። ስለዚህ የአኗኗር ሂደትን የደስታ አገላለጽን የሀዘን አገላለጽን የሚያጋጥመንን ቻሌንጅን ተወጥቶ መኖርን ተስፋን የመንግስተ ሰማያት ምክንያቱም ሁሉ ነገር በዚህ ምድር ላይ ያለው የሚያልቅ ነገር ስላልሆነ ማለት ነው። ሌላ ሀገራችን በሰማይ እንደሆነ ስለምናምን ማለት ነው። ስለዚህ ይህንን ነገር ሰዓሊው በጥበቡ በደንብ አድርጎ ሲገልጽ እናያለን ማለት ነው። ሌላኛው ደግሞ የምንመለከተው የእመቤታችን የቅድስት ድንግል ማርያም ስዕል ለተለያዩ አካላት የምርምር ምክንያት ወይም ደግሞ ምንጭ እና ኢንስፓይሬሽን ሲሆንም እናያለን። ምክንያቱም ስንመለከት በስፋትና በአይነት ብዙ ተደርጎ ስለተሰራ ከእመቤታችን ስዕል በመነሳት በሷ ስዕሎች ላይ ብቻ በመነሳት ለምሳሌ ብዙ የብራና ስዕሎች ላይ እንደምናየው በጎንደር ዘመን የነበረውን የአኗኗር ሂደት ለማወቅ መነሳት እንችላለን። ፎቶ ስላልነበር ፎቶግራፊ ስላልነበረ ለምሳሌ የነገስታት አኗኗር እንዴት ነበረ፣ የአለባበስ እንዴት ነበረ፣ ሀዘን አገላለጽ እንዴት ነበረ፣ ደስታ አገላለጽ እንዴት ነበር የሚሉትን ሐሳቦች በሙሉ በዚህ በስዕል ላይ ልናይ እንችላለን። ለምሳሌ አንዱ ነገረ ማርያም የሚል በጣም ድንቅ እና ትልቅ መጽሐፍ እየተሳለ አለ። ይህ መጽሐፍ አሁን እንዳጋጣሚ ሆኖ በብሪቲሽ ሙዚየም ይገኛል። ግን እዛ ውስጥ ላይ የእመቤታችንን ሕይወትን በደንብ የያዘ ነው። እዛ ውስጥ ላይ ግን የእንስሶች ስዕሎች፣ የእጽዋት ስዕሎች፣ የተለያዩ አርኪቴክቸራል ወይም ደግሞ የህንፃ ዲዛይኖችን የምናይበት እንዲሁም ደግሞ የተለያዩ የማዕድ ዕቃዎችን የምናይበት ብዙ 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 ለአንትሮፖሎጂና ለሂስትሪ ጥናት የሚሆኑ ግብዓቶችን እናገኛለን ማለት ነው። ስለዚህ አንዱ የእመቤታችንን ስዕል ይሄ ታሪኩን ከመረዳት በዛ ላይ ከመመሰጥ በዘለለ በተጨማሪ እንደዚህ አይነት ነገሮችንም እናገኛለን ማለት ነው። ስለዚህ ይሄ አንዱ ፋይዳ ነው። ስለዚህ የጥበብ ባለሙያዎች ዘመናቸውን ይህ በሚገልጽ መልኩ እንደ ዘመናቸው አድርገው ጥሩ አድርገው ይሰራሉ ማለት ነው። ኦ ረረዳልና ዘገልማዳ ምረት ለኩሉ ፍጥረት ንሳ ለማነኦ ለስለ ማርያም ቡርክት ወለስለ ወልዳ ዘባዎት ወለስለ ጊዮርጊስ ሰማዕት ስለ ሚካኤል ወገብርኤል ወሩፋኤል ዘርአም ኃይላት። የእመቤታችን የቅድስት ድንግል ማርያም ስነ ስዕል በተለያዩ አገራት ባህል በውብ ቀለማት እና በልዩ ልዩ መልኮች ተቃኝቶ ስትሳል ቤተ ክርስቲያን ለሰው ልጆች ሁሉ ያላትን እይታና ይህ የምስጢረ ሥጋዌ ማህደር የሆነው ቅዱስ ስዕል በቤተ ክርስቲያን የዕለት ተዕለት ጸሎትና በተላላቅ ስርዓት አምልኮች ወይም ሊተርጂካል ወርሺፕ ውስጥ ምን አይነት ስፍራ አለው? እውነቱን ለመናገር የእመቤታችንን ስዕል ብቻ ሳይሆን የትኛው የመንፈሳዊ ስዕሎችን ያካትታል። ግን በልዩ ትኩረት እናት ከመሆኗ የእናትና የልጅ ግንኙነት አምላክ ከሷ እየጠባ ማደጉ እና የመሳሰሉት ሐሳቦች በጣም የሚደጋገም ከመሆኑ አንፃር በተለያዩ ዓለማት ክፍል ላይ ባሉ ክርስቲያኖች እና የሥነ ጥበብ ባለሙያዎች ለማህበረሰባቸው እንደሚሆን መጠን አድርገው ታሪኮቹን የጌታን የልጅነት ታሪኩን
የእመቤታችን እናትነትን እና የእመቤታችንን ጋር የተገናኙ ሐሳቦችን በስዕል ገልጸዋል። በዛ ሂደት ውስጥም በዮሐንስ ወንጌል ላይ እንደተጠቀሰው ጌታችን በመስቀል ላይ ያለ እነኋት እናትህ እነሆ ልጅሽ የሚለውን ሐሳብ ለዓለም ሁሉ እናትነቷን የሚገልጽ እንደሆነ እሙን ነው። እና እነዚህ የስዕል ጥበቦች ደግሞ በአንድ ነገር ላይ ብቻ ያለ መወሰናቸው እነዚህ ስዕሎች ደግሞ በአንድ ስታይል ወይም ደግሞ በአንድ ስልት ብቻ አለመወሰናቸው ደግሞ ጥቅሙ እመቤታችንን የሁላችንም ስሜት ሴንስ እንዲኖር ያደርጋል ማለት ነው። ስለዚህ ለአንድ ጣሊያናዊ በሱ ዘመን ለሱ በሚገባው መልኩ ተደርጎ እመቤታችንን ስዕል ተስሎለት እንዲገባው ተደርጎ ያችን እመቤታችንን ስዕል ሲያይ ልቡ እናትነቷን ያስታውሳል ማለት። ለአንድ ኢትዮጵያዊ ልክ እንደዛ፣ ለአንድ ኑቢያዊ ልክ፣ ለአንድ ሶሪያዊም ልክ እንደዛ ነው። ስለዚህ ሁሉም እንደየባህሉ እንደየትውፊቱ የዛ ትውፊት ውስጥ ላይ የበቀሉ ሰዎች ስለሆኑ እነዚህ የጥበብ ባለሙያዎች በዛ መልኩ አድርገው ይሰሩ ነበር ማለት ነው። ስለዚህ ከቀለም ምርጫ ጀምሮ ማለት ነው ቅድም አንስቼዋለሁ ላጲስ ላዙሊ የሚባለው ማዕድን በጣም ውድ የሚባለው ማዕድን ነበር። ስለዚህ ውድ ከሚባሉት ማዕድኖች ውስጥ ላይ ውድ የሚባለውን ቀለም ሰማያዊ ቀለም ለእመቤታችን ያደርጋሉ። ይህ የሚያሳየው በግራም ደረጃም ከወርቅ ይበልጣል፣ ይወደዳል። ስለዚህ በተለይ በጥንቱ ዘመን ማለት ነው። ስለዚህ ይሄ በጣም ውድ የሆነን ማዕድን ተጠቅመው መሳላቸው ለእመቤታችን ያላቸውን ፍቅር ነው የሚያሳየው። ቶሎ በማይደበዝዝ ረጅም ጊዜ በሚቆይ ማቴሪያል እየሰሩ ፍቅራቸውን ይገልጻሉ ማለት ነው። ስለዚህ በአንድ ቀለም አንድ አካባቢ ውድ ሊሆን ይችላል፣ ሌላ አካባቢ ደግሞ ሌላ አይነት ቀለም ሌላ ማቴሪያል ውድ ሊሆን ይችላል። ግን በሁሉም አካባቢ ስናይ ግን የተሻለውን ጥሩ የሚባለውን ነገር የመስራት ነገሮች አሉ፣ በተለይ ለዚህ ለመንፈሳዊ ስዕሎች ማለት ነው። ስለዚህ በዚህ ሂደት ውስጥም ደግሞ ሁሉም ሰዓሊዎች ለእመቤታችን ያላቸው ፍቅር እና የእሷን እናትነትን የሚመሰክሩት አንዱ በጥበብ እንደሆነ እናያለን ማለት ነው። ሰላም ለስልኪ ዘይድብ ለንዛሬ አዲ ሰላም ወለስለወልቂ ወባሬ አክሊለ ሲመቱ ለጴጥሮስ ማርያም ተሰድሊ ሞራው ከጀርባው ያለው የክርስቶስ መስቀል ነው። የሚወርዱ ደሙ እንግዲህ የደሙ ደርቆ ነው የምታየው። በጣም ተሰብራ ነው እዚህ ጋር ያለው ሐሳቧ ማለት ነው። ማለት ስሜቷ በጣም የምትወደው ልጇ ወዳጇ እንግዲህ ከመስቀል ላይ ካወረዱት በኋላ ወደ መቃብር የወሰዱበት ታይም ላይ ነው ያለችው። 7 የብርሃን መላእክቶች መጥተው ሊያጽናኗት ሞክረዋል። አባቷ ቅዱስ ዳዊት መጥቶ ሊያጽናናት ሞክሯል፣ ግን እሷ ልትጽናና አልቻለችም። በትንቢት አረጋዊ ስምዖን እንግዲህ ገና ልጅ እያለ የነገራት አንድ ታሪክ ነበረ። የሉቃስ ወንጌል ምዕራፍ 2 ከቁጥር ከ34 እስከ 35 ላይ ያለው ወንጌል ላይ ያለ ቃል ነው። በነፍስሽ ሰይፍ ያልፋል ብሎ ተናግሯታል። ያንን በተሰማትም ሰዓት በጣም ፊላጋ ተሰምቷታል። ብዙ ጊዜ ሰዎች እኛ እንደምንሞት እናውቃለን፣ ይደብረናል፣ ደስ አይለንም። እሷ ደግሞ እያንዳንዱ መከራው ላይ እያየችው አብረው ነው ሄደችው። የመጨረሻ ታይም ላይ ድክም ብሏት አቅሟ በሆነበት ሰዓት ላይ ነው እንግዲህ ንግስት የሆነች እናት ስብር ብላ የምናየው ማለት ነው። ያ ትንቢት የተፈጸመበት ነው። 5 ዳይመንዶች አሉ። ዳይመንዶቹ በጣም ዲቴል ላይ ይታዩ ይችላሉ፣ ምክንያቱም ትንሽ እኔ እቻቸዋለሁ እዚህ ጋር አዎ ትንሽ እሺ በቃ ካያችሁ በቂ ነው። ኖርማሊ በኢፖክሲ አድርገን ያጣበቀችው ምክንያቱም በቀላል መንገድ እንዳይነሱ ከማድረግ አኳያ 5 ቦታ አለው። እነዛ ናቸው 5ቱ ለእመቤታችን ውድ ያልኩ መከራዋ ነው። እንግዲህ አንደኛው ትንቢቱ የተነገራት ሰዓት ነው። ሁለተኛው ልጇ የጠፋበት ሰዓት ነው። ሶስተኛው ግርፋቱ ነው። ያ ሁሉ ሲገረፍ በአይኑ ያየችበት ሰዓት ነው። የመጨረሻው ደግሞ አራተኛው ስቅለቱ ነው። የመጨረሻው ደግሞ ወደ መቃብር የወረደበት ነው። ስለዚህ እነዚህ ምሳሌ በማድረግ ለሷ ውድ የሆኑት እነዚህ ሐዘኖቿ እኔና እናንተ ደግሞ ያን ያህል ዋጋ ሳንከፍል የዘላለም ሕይወት እንድናገኝ ቃል የተገባላት ስለሆነ በዳይመንድ አድርገዋል። የኢትዮጵያ አብያተ ክርስቲያናት በዓለም ያሉ እጅግ አስደናቂ ቅርሶችን ለዘመናት ጠብቆ ቆይቷል። ጥንታዊ ብራና ስዕልም ከዘመናዊ ፒክስል ጋር ተገናኝቷል። በዘመናዊ ክላውድ ኮድ አማካኝነት አሁን በዲጂታሉ ዓለም ክፍት ሆኖ ይገኛል። ከነዚህ ውስጥም ለአብነት የፒኢኤምኤም ፕሮጀክት መጥቀስ ይቻላል። በዚህ ዘመን የእመቤታችንን ስዕል
በተለይ እሷን ለሚወዱ ይህን ፕሮግራም ለሚከታተሉ ሰዎች አንድ ትልቅ ምስራች አለ። እውነቱን ለመናገር ምንድነው ይሄን በፕሪንስተን ዩኒቨርሲቲ የተዘጋጀ የእመቤታችን የቅድስት ድንግል ማርያም ተአምረ ማርያምን በየተቋማቱ ያሉትን በተለይ በውጭ ሀገር ያሉትን እንዲሁም ሀገራችን ውስጥም ያሉትን ዶክመንቶችን ኦርጋናይዝ በማድረግ አንድ ትልቅ ዳታቤዝ ተሰርቷል። ያም ብቻም አይደለም ትርጉም ስራ ተሰርቷል እና እያንዳንዱ ተአምረ ማርያም ደግሞ መነሻው ከየት ነው የሚለውንም ጭምር አለበት። ለምሳሌ ከአረብ ነው አረብ ሀገር የተከናወነ ተአምር ነው ወይስ በኢትዮጵያ ውስጥ ብቻ የሚታወቅ ተአምር ነው ወይስ ደግሞ በሌላው ዓለም ለምሳሌ በፈረንሳይ ሊሆን ይችላል በሌሎችም ሀገሮች ላይ የሚታወቅ ተአምር ነው የሚለውን ነገር እስከ በየዘመናቱ ከፋፍሎ ያስቀምጣል ማለት ነውና ከዛ ጋርም አብሮ ምንድነው የሚያስቀምጠው የተአምረ ማርያም የቅዱሳት መጻሕፍትን ወይ ማኑስክሪፕቶቹን ብቻ ሳይሆን ከማኑስክሪፕቶቹ ጋር አብሮ ምንን ያስቀምጣል? ስዕሎችን ያስቀምጣል። በስክሪኑ ላይ እንደምታዩት አድራሻና ድረገጹ ላይ እንደምታዩት የእመቤታችን የቅድስት ድንግል ማርያም ስዕል በታሪክ የተከፋፈለ ይሆናል። ለምሳሌ አንድ ሰው የደቅሲዮስን ታሪክ ክሊክ ሲያደርግ የደቅሲዮስ ታሪክን የሚገልጹ ስዕሎች ብራና ላይ የተሳሉ ብዙ ስዕሎች የት ቦታ የት እንደሚገኙ ከነ ታሪኩ የሚገልጽ ጽሁፍ በእንግሊዘኛ ትራንስሌትድ የተደረገም ይገኛል ማለት ነውና ስለዚህ አሁን በዚህ ዘመን የእመቤታችን ስዕሎችን ትውፊቱን የጠበቀ ኳሊቲውን በጠበቀ ሰው ማግኘት ቢፈልግ ተአምሯን በሙሉ ብዙዎቹ ተአምረ ማርያም ታሪኮችም የተሳሉ እንደመሆናቸው መጠን ሰው ማየት ይችላል ማለት ነው። ስለዚህ ተአምሩን ሲሰማ አብሮ ስዕሎቹን ማየት ይችላል እና በአንድ ጊዜ ወይ በአንድ ቦታ ላይ ዝም ብሎ ብቻ የተጀመረ ነገር እንዳልሆነ በየዘመናቱ ኮንቲኒየስሊ ሲሰራ እንደነበር እናያለን። በዚህ ዘመንም አሁንም እንደነ ሐመረ ብርሃን ያሉ የእመቤታችን የጻድቃን የቅዱሳንን ታሪኮችንም እያሳሉ እንደሆነ እናያለን ማለት ነው። ስለዚህ ለሰዓሊዎች ግብአት የሚሆን እንዲሁም ደግሞ እመቤታችንን የሚወዱ ሰዎች ከዛ ድረገጽ ላይ የገቡ ዳውንሎድ አድርገው ሊያስሉም ወይም ደግሞ ፕሪንት አድርገውም ለአገልግሎት መጠቀም ይችላሉና ይሄ አንድ ጥሩ ነገር አለው እና በተለይ በዚህ ዘመን አንዱ ኢንተርኔትና ቴክኖሎጂ ያመጣው ነገር ምንድነው? ዲጂታል ኢሜጆችንና ዲጂታል ኮፒዎችን ማግኘት ነው። ስለዚህ አሁን ብሪቲሽ ሙዚየም ሄዶ የነገረ ማርያም መጽሐፉን ማግኘት አንችልም፣ ላይሰጡን ይችላሉ። ግን ያንን ኮፒውን ግን ወስዶ ግን ምን ማድረግ ይቻላል? ማጥናት ይቻላል። ከዛም አልፎ ደግሞ ብራናዎችም ስላሉ አዘጋጅቶ ደግሞ መስራትም ይቻላል። ያንን የተወሰደብንን ነገር ማለት ነውና የነገረ ማርያም የእመቤታችን ታሪኮችንም ብናይ ለምሳሌ ብሪቲሽ ሙዚየም ላይ እናገኛለን። ስለዚህ የተአምረ ማርያምን ግን ሙሉ ፕሪንስተን ዩኒቨርሲቲ የሚራክል ኦፍ ሜሪ ፕሮጀክት አለ። PEMM ነው የሚለው ፕሪንስተን ኢጂፕሽያን ኢትዮጵያን ኤርትራያን ሚራክል ኦፍ ሜሪ ፕሮጀክት ነው። PEMM የሚል ነው። በዛ ላይ ሰው ሰርች ቢያደርገው ማግኘት ይችላል። ሌላኛው ደግሞ ይሄ ቴክኖሎጂውን ላይ ደግሞ ስናይ በዚህ ጉዳይ ላይ የተሰሩ ብዙ ጥናቶችንም ስናደርግ በጥንቱ ዘመን የነበሩ አባቶቻችን ስለ እመቤታችን ስዕል ተጨንቀው በጥሩ ማቴሪያል ሊሰሩ እንደነበር እናያለንና ይህንንም ነገርም ደግሞ በማየት በመንፈሳዊ ቁጭትና ቅናት በዚህ ዘመንም ያሉ ሰዓሊዎች እየሰሩ ይገኛሉ ማለት ነውና ለምሳሌ እኔ እንደ አንድ የቤተ ክርስቲያን ልጅነቴ እና በዚህ ጉዳይ ጥናት እንዳደረገ ሰው በሳኖዜ ካሊፎርኒያ የቅድስት ሥላሴ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ላይ የእመቤታችን ስዕልን በሙሉ የእሷ ስዕል ያለበት ላይ አክሊለ ብርሃኗን በሙሉ በወርቅ እና የክርስቶስን ስዕል አክሊለ ብርሃን በወርቅ ስዕል በመለበጥ በ23 ካራት ወርቅ አስረክቤያለሁ ማለት ነው እና ስለዚህ እግዚአብሔር ከፈቀደ ሰው አስፈላጊውን ዝግጅት ካደረገ ቀድሞ አባቶቻችን እንደሚሰሩት ያንን መስራት ይቻላል። የጠፋውን ሙቀት ለማስመለስ ሰዎችንም የማስተማር ሂደትም ደግሞ አስፈላጊና ወሳኝ ነው ማለት ነው። አንድ ወንድማችንም በቅርቡ በሚዲያ ላይ ወጥቶ እመቤታችንን ስዕል በወርቅ ለብጦ እንደሰራ አይተናል ማለት ነውና ስለዚህ በዳይመንድም አድርጎ ሰርቶ ለእመቤታችንና ለጌታችን ስዕል አይበዛም ቢደረግ ማለት ነው እና ስለዚህ ከዚህም በላይ ሌላም ነገርም ቢኖር ማድረግ ይገባል። ትልቁ ነጥብ ምንድነው? የሰው ልጆች እንደየዘመናቸው ባለው ቴክኖሎጂ እየተጠቀሙ
ክርስትናን ወንጌልን ለመስበክ የጌታን መንግስት ለዓለም ሁሉ ለማዳረስ መጣር ይገባቸዋል። ከብዙ ቃላት ከአንድ ሺህ ቃላት አንድ ስዕል እንደሚባለው ሁሉ ደግሞ ብዙ ሐሳብን ጥርምጥን ባለ በአንድ ስዕል ብዙ ኢሞሽንን ሐሳብን ትምህርትን ማስተላለፍ ይቻላል በስዕልና ስለዚህ ስዕልን ተጠቅመን የአምላክናትን የሷን ህይወትን ብንገልጽ ለሰው ልጆች ሁሉ ተስፋ ስለሆነች ለሰው ልጆች ተስፋ መስጠበት ይሆናል ማለት ነው። የእመቤታችን የቅድስት ድንግል ማርያም ስዕል ጥበብ ዞትራዊ ቀለም ቅብ ወይም የስሜት መገለጫ ብቻ አይደለም። ወንጌል በስዕል ተተርጉሞ ላይን የበራበት ወደ መንፈሳዊ ተመስጦ የሚያደርስ ወደ ሰማያዊ መንገድ የሚወስድ የተመስጦ መስኮት ሆኖ እናገኘዋለን።